የምዕራብ ለንደኑ ክለብ ቼልሲ ከኤንዞ ማሬስካ ስንብትም በኋላ 3 ነጥብ ለማግኘት እጅግ በጣም ተቸግሯል። ባሳለፍነው ሳምንት ከማንቸስተር ሲቲ ጋር ተጫውቶ ነጥብ ጥሎ 1 ነጥብ ብቻ ይዞ የወጣው ቼልሲ ትላንትናም ደግሞ በጊዜያዊ አሰልጣኙ የተመራ ከፉልሃም ጋር ጨዋታውን አከናውኖ ነበር። በዚህ ጨዋታ ላይ ቼልሲ በጨዋታው እጅግ በጣም ሲቸገር እንደነበር ተስተውሏል። ከማርክ ኩኩሬያ ቀይ ካርድ በኋላ ቼልሲ በጨዋታው ላይ ወደ ጨዋታው መንገድ ለመምጣት ከፍተኛ ትግል ነበር ያደረገው። በዚህ ጨዋታ ላይ ቼልሲ በፉልሃም 2-1 በሆነ ውጤት ተሸንፏል። የቼልሲው ዋና አዲሱ አሰልጣኝ ሊያም ሮዚነር ጨዋታውን በስታዲየም ተገኝቶ ሲከታተል ነበር። በጣም ብዙ የቤት ስራዎች በቼልሲ መስራት እንደሚጠበቅበት ያሳየ ጨዋታ ነበር። ቼልሲ በጨዋታው መርሃ ግብር ላይ ወደ አቻነት ወደ ጨዋታ ለመመለስ ከፍተኛ ጥረት አድርጎም ተሳክቶለት ነበር። ነገር ግን ከዛ በኋላ የተቆጠረበት ጎል በጨዋታው ላይ 3 ነጥብ እንዲያጣ አድርጎታል። የማርክ ኩኩሬያ ቀይ ካርድ ቼልሲን በእጅጉ ዋጋ አስከፍሎታል ማለት ይቻላል። ከጉዳት የተመለሰ ተጫዋች ነበር። ነገር ግን ከጉዳት በተመለሰ በመጀመሪያው ጨዋታ ላይ ቼልሲን ዋጋ ያስከፈለ ጥፋት ሰርቷል። አሁን ቼልሲ በቶፕ 4 ፉክክር ውስጥ ከፍተኛ የሆነ ፍልሚያ እያደረገ ነው የሚገኘው። ነገር ግን በተከታታይ ነጥብ መጣሉና 3 ነጥብ ማግኘት አለመቻሉ ዋጋ እንዳያስከፍለው ከፍተኛ ስጋትን በእግር ኳስ ኤክስፐርቶች በኩል ፈጥሯል። በትላንትናው ጨዋታ ላይ ማንቸስተር ዩናይትድ ነጥብ መጣሉ እንደ አንድ ጥሩ ነገር ቢታይም ነገር ግን ደግሞ የራሱን የቤት ስራ ለመስራት ከዚህ በኋላ ብዙ የቤት ስራ እንደሚጠብቀው ያሳየ ጨዋታ ነበር። ጨዋታው እንዴት ነበር? ቼልሲ በጨዋታው ላይ የተሸነፈባቸው አንኳር ነጥቦችና ምክንያቶች ምን ነበሩ? ከዚህ በተጨማሪ በጨዋታው ላይ ለነበረው እያንዳንዱ ፐርፎርማንስ የማርክ ኩኩሬያን ቀይ ካርድ ተጠያቂ ማድረግ እንችል ይሆን? በቀጣይስ ቼልሲ ከአዲሱ አሰልጣኝ ጋር ምን አይነት ጊዜን ሊያሳልፍ ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ቻናላችን ላይ ነው። እንደዚህ አይነት ፕሮግራሞችና ዘገባዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። ፈጣሪ ቢፈቅድ ዘንድሮ 100,000 ሰብስክራይበር ለመግባት ትልቅ እቅድ አለን። ስለዚህ ይህንን እቅዳችን እንድናሳካ እናንተም ደግሞ ከጎናችን ሆናችሁ ቻናሉን ሰብስክራይብ ካላረጋችሁ አሁኑኑ ቼክ እያደረጋችሁ ቻናሉን ሰብስክራይብ አድርጉት። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለሌሎች አዳዲስ የእግር ኳስ ተመልካቾች እንዲያደርሰው የእናንተ ፕሮግራሙን በብዛት ላይክ ማድረግ ይፈልጋል። ስለዚህ ፕሮግራም ቢያንስ በትንሹ 400 ላይክ እንዲኖረው እንፈልጋለን። ለእናንተ ደግሞ የ3 ሰከንድ ስራ ነው። ስለዚህ ፕሮግራሙ ስትጀምሩት ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ዳግም ተገናኝተናል። በድህረ ጨዋታ ዳሰሳ ከትላንትናው ጨዋታ መጠናቀቅ በኋላ ይህንን ፕሮግራም ይዤላችሁ መጥቻለሁ። እንግዲህ ቼልሲ አሁንም የአሰልጣኝ ለውጥ አድርጓል። በአዲሱ አሰልጣኝ ስር የመጀመሪያ ጨዋታውን ለማድረግ ጥቂት ቀናትን እየጠበቀ ነው የሚገኘው። ነገር ግን ይህ በእንዲህ እንዳለ ክለቡ አሁንም የአሰልጣኝ ችግር ሳይሆን ያለበት የቡድኑ መዋቅር በትክክል ፋንክሽን እያደረገ ነው ወይ፣ ቡድኑ በእያንዳንዱ ጨዋታዎች ላይ ምን አይነት ፐርፎርማንስ ነው የሚያሳየው የሚለውን ነገር ለመመልከት አሁንም ተጨማሪ ቤት ስራዎች በክለቡ በኩል እንደሚያስፈልጉ ያየንበት ጨዋታ ነበር። ምክንያቱም ቼልሲ በባለፈው ዓመት በስታንፎርድ ብሪጅ በተደረገው ጨዋታ ከፉልሃም ጋር ተሸንፎ እንደነበር ታስታውሳላችሁ። ከዛ በእርግጥ በመልሱ ጨዋታ ላይ ወይም ደግሞ እዚሁ ክራቨን ኮቴጅ ላይ ቼልሲ መጥቶ አሸንፎ ወጥቷል። ፉልሃም በጣም አስቸጋሪ ከሆኑ ተጋጣሚዎች መካከል ለቼልሲ በተለይ በጣም አስቸጋሪ ከሆኑ ተጋጣሚዎች መካከል አንዱ መሆኑን እናነሳለን። ነገር ግን ይህ በእንዲህ እንዳለ ቼልሲ አሁንም በየጨዋታዎቹ ላይ ነጥብ ድሮፕ እያደረገ መሄዱ ምናልባትም ደግሞ አመቱ መጨረሻ ላይ ሊያሳካው ለሚፈልገው የቶፕ 4 ውጤት 4ኛ ደረጃ ነው ወይ 5ኛ ደረጃ ነው ይዞ አጠናቆ ቻምፒየንስ ሊግ ለመግባት እያሰበ ላለው ክለብ የሰሞኑ የተመዘገቡ ያሉ ውጤቶች ጥሩ የሚባሉ አይደሉም። በአሰልጣኝ ኤንዞ ማሬስካ ስር በቅርብ ጨዋታዎች በዲሴምበር ወር እንደተመለከትነው በሊድስ ዩናይትድ የተሸነፈበት፣ ከቦርንመዝ ጋር አቻ የተለያየበት በሁለት ዙር ጨዋታዎች፣ እንዲሁ ደግሞ ከኒውካስል ጋር አቻ የተለያየበት፣ በአስቶን ቪላ የተሸነፈበት፣ ከማንቸስተር ሲቲ ጋር አቻ የተለያየበትን ጨዋታ ስናይ ትላንትና ደግሞ ከፉልሃም ጋር 2-1 በሆነ ውጤት ተሸንፎ 3 ነጥብ ሳያገኝ ቀርቷል።
ቼልሲ ለመጨረሻ ጊዜ 3 ነጥብ ይዞ የወጣው በፕሪሚየር ሊጉ በፈረንጆቹ ታህሳስ 13 ወይም ዲሴምበር 13 በ16ኛው ሳምንት ከኤቨርተን ጋር በተደረገው ጨዋታ ላይ ነው ለመጨረሻ ጊዜ 3 ነጥብ ይዞ የወጣው። ከዛ በኋላ ባረጋቸው 5 ጨዋታዎች የካራቦ ካፕን ጨዋታ ወደ ጎን አድርገን ካርዲፍን ያሸነፈበትን ጨዋታ ወደ ጎን አድርገን ከዛ በኋላ ያረጋቸውን 5 ጨዋታዎች ክለቡ ማሸነፍ አልቻለም። ከኒውካስል፣ ከቦርንመዝ፣ ከሲቲ፣ ከፉልሃም ጋር ክለቡ አቻ ተለያይቷል። በአስቶን ቪላ ተሸንፏል። በእነዚህ 5 ጨዋታዎች ቼልሲ ሊያገኝ ከሚገባው 15 ነጥብ ያገኘው 4ቱን ብቻ ነው። ተመልከቱ፣ 4 ነጥብ ብቻ ነው ያገኘው። ከኒውካስል፣ ከቦርንመዝ፣ ከሲቲ ጋር ተጫውቶ አቻ ወጥቷል። እንደውም 3 ነጥብ ነው ይዞ የወጣው። በጣም ይቅርታ 3 ነጥብ ነው ይዞ የወጣው። በቪላና በፉልሃም ደግሞ ክለቡ ተሸንፏል እና በእነዚህ ጨዋታዎች ላይ ነጥቦችን ድሮፕ እያደረገ እንግዲህ ተመልከቱ። ከነዚህ ጨዋታዎች ማግኘት ከሚገባው 15 ነጥብ 3ቱን ብቻ ነው ያገኘው ማለት 12 ነጥቦችን በ5 ጨዋታዎች ብቻ ድሮፕ አድርጎ ወጥቷል ማለት ነው። አሁን ትክክለኛ ጥያቄ የተነሳበት የሚገኝበት ሰዓት ላይ ደርሷል። ቼልሲ ጊዜያዊ አሰልጣኝ ካሉም ማክፋርሌን በጊዜያዊነት ባለፈው ከማንቸስተር ሲቲ ጋር በተደረገው ጨዋታ ላይ ቡድኑን ሲመራ እንደነበር ተመልክተናል። አሁንም ደግሞ በፉልሃሙ ጨዋታ ላይ ቡድኑን በጊዜያዊ አሰልጣኝነት ነበር የመራው። ሊያም ሮዚነር የአዲሱ የክለቡ አሰልጣኝ እንግዲህ ክቡር ትሪቡን ላይ ቁጭ ብሎ ጨዋታውን ሲመለከት ነበር እና ቀጣዩ የቤት ስራ ቀላል እንዳልሆነ የተመለከትንበት ጨዋታ ነው። ቼልሲ ጨዋታውን በጥሩ ጀምሮ ነበረ፣ በተለይ ለማጥቃት በሚያደርጋቸው ጥረቶች ላይ። ፉልሃም ምንም እንኳን ኳሱን ለመቆጣጠር ጥረት በማድረግ ሂደት ሙከራዎችን በማድረግ ሂደት የተሻለ እንቅስቃሴ ሲያደርግ ብንመለከትም ነገር ግን ጎሎቹም እንኳን የተቆጠሩት ከቀይ ካርዱ በኋላ ነው። የማርክ ኮኩሬያ ቀይ ካርድ። ኮኩሬያ ከጉዳት የተመለሰ ተጫዋች ነው። ገና ከጉዳት በተመለሰ በመጀመሪያው ጨዋታ ላይ ነው ቀይ ካርድ የተመለከተው እና በጣም ግልጽ የሚባል ጥፋት ነበር የሰራው። ተጫዋች ከኋላ ነው እጁን የጎተተው። ለማጥቃት እየሄደ የነበረን ተጫዋች ከኋላ እጁን ስታስቀረው፣ ያውም የመጨረሻ ከሚባሉት ተጫዋቾች መካከል ደግሞ አንዱ ስትሆን ነገሩ ወደ ቀይ ካርድ ሊያመራ እንደሚችል ብዙም የሚያጠራጥር አልነበርም እና ጨዋታውን በመሃል ዳኝነት ሲመሩት የነበሩት ፒተር ባንክስ የጨዋታው አልቢትር፣ ጨዋታውን ሲመሩ የነበሩት የመሃል ዳኛ ለተጫዋቹ ቀይ ካርድ ነው ያሳዩት። ኢሚዲየትሊ ቀይ ካርድ ነው ያሳዩት። ዘንድሮ ቼልሲ እና ቀይ ካርድ አሁንም በእንደዚህ አይነት ሁኔታ እየቀጠሉ ይገኛሉ። ቼልሲ ዘንድሮ የዲሲፕሊን ችግር ነበረበት። በማሬስካ ጊዜም ያንን ስናይ ነበር። ማሬስካም ከተባረረ በኋላ የክለቡን የቀይ ካርድ ሁኔታ ብንመለከት በፍጹም ሰላም የሚሰጥ አይደለም። በተለያዩ ጨዋታዎች ላይ እያስመዘገበ የሚገኘው ቁጥራዊ መረጃ ወይም ደግሞ ከዲሲፕሊን ረገድ የቡድኑን እንቅስቃሴ ካየ ነው ዋጋ የሚያስከፍሉ ብዙ ስህተቶችን የሰራባቸው ጨዋታዎችን አይተናል። ቼልሲ ለምሳሌ ዘንድሮ የተሸነፈባቸውን ጨዋታዎች ቲፒካሊ ለይታችሁ ብትመለከቱ አንዳንድ ጨዋታዎች ላይ እንደው ይሄንን ጨዋታማ በደንብ ማኔጅ ማድረግ ቢችል ቀይ ካርድ ባይመለከት ኖሮ ጨዋታውን አይሸነፍም ነበር የምትሏቸው ጨዋታዎች አሉ። ለምሳሌ ከማንቸስተር ዩናይትድ ጋር በተደረገው ጨዋታ ገና በ4ኛው ደቂቃ ነው ሳንቼዝ በቀይ ካርድ ይወጡ። ተመልከቱ። ከብራይተን ጋር የተደረገው ጨዋታ ቼልሲ እየመራ ነበር እንደውም ከቀይ ካርድ በፊት። ከዛ በኋላ ነው ቼልሲ ጎሎች የተቆጠሩበት። አሁን ከዚህ ጨዋታ በፊት እንደውም አንድ ስታት እያየው ነበረ። ከፉልሃሙ ጨዋታ በፊት አንድ ቁጥራዊ መረጃ እየተመለከትኩኝ በዲሲፕሊን የደረጃ ሰንጠረዥ ቢሰራ አርሰናል ነው የመጀመሪያው ደረጃ ላይ የሚቀመጠው። 27 ቢጫ ካርድ ተመልክቷል የአርሰናል ተጫዋቾች። ሁለተኛ ቢጫ ያየ ተጫዋች የለም፣ ወደ ቀይ ካርድ ያመራ ሁለተኛ ቢጫ ያየ የለም፣ ቀይ ካርድም ያየበት ክለብ የለም። ይሄ ነው ክለቦችን ኤቭሪ ዲቴል ስታያቸው ውጤታማ የሚያደርጋቸው እንዲህ አይነት ነገሮች ናቸው። ከዛ ግን ቼልሲ ያለው የትጓ ነው ስትሉ ቼልሲ ከዚህ ጨዋታ በፊት 20ኛ ደረጃ ላይ የተቀመጠ ክለብ ነው በእንግሊዝ ፕሪሚየር ሊግ። አስቡት፣ ከነ ወልቭስም ከነ ሰንደርላንድም ጭራሽ ከነ ሊድስ ዩናይትድም ከነ በርንሌይ ማንሶ መጨረሻ የሊጉ ግርጌ ላይ በዲሲፕሊን 43 ቢጫ ካርድ ቼልሲ ተመልክቷል። ሁለተኛ ቢጫ ወደ ቀይ የተቀየረበትን ደግሞ አንድ ጊዜ ተመልክተናል። እንዲሁ ደግሞ በቀይ ካርድ ረገድ 4 ቢጫ ካርዶችን ቀይ ካርዶችን የተመለከተ ቡድን። አሁን
የትላንትናው አምስተኛው ቀይ ካርድ ነው በቼልሲ በኩል ያየ ነው የማርክ ኩኩሬያ ቀይ ካርድ። እንግዲህ ቼልሲ በ2007-8 የውድድር ዘመን ነው 6 ቀይ ካርዶችን በአንድ የፕሪሚየር ሊግ ዘመን የተመለከተው። አሁን ያንን ሪካርድ ለመጋራት መጥፎ ሪካርድ ለመጋራት ማለት ነው አንድ ቀይ ካርድ ብቻ ነው የቀረው እና ቼልሲ ጨዋታውን ማኔጅ ማድረግ ይችል ነበር፣ ኮንትሮል ማድረግ ይችል ነበር። ቢያንስ በጨዋታው ላይ ማሸነፍ እንኳን ባይቻል አንድ ነጥብ ይዞ የሚወጣበት እድል ነበረው። ግን ያን መሆን ያልቻለው በዚህ በተመዘገበበት ቀይ ካርድ ምክንያት ነው። ቀይ ካርዱ እጅግ በጣም ዋጋ ያስከፈለ ነበር። ለፉላሞች ደግሞ እንደ ትልቅ ስጦታም የሚቆጠር ጭምር ነው እና ፒተር ባንክስ ለውሳኔ አላንገራገሩ። አይ ወይ እንደዚህ ይሁን ምናምን አላሉ። በቃ በጣም ግልጽ ጥፋት ነው የሰራው። ዳይሬክት አታክ ላይ ነበሩ እና ሃሪ ዊልሰን ላይ የሰራው ጥፋት ወደ ኋላ እጁን በመጎተቱ ምክንያት እንግዲህ ቀጥታ በቀይ ካርድ እንዲወጣ ተደርጓል። እንግዲህ አሁን ከዚህ ቀይ ካርድ በኋላ ደግሞ ፉልሃም የበለጠ የበላይነት ለመውሰድ በመጀመሪያዎቹም ደቂቃዎች ጥረት ሲያደርግ ነበረ። ይህ ቀይ ካርድ ደግሞ ከተመዘገበ በኋላ የበለጠ ምቾት ነው የተሰማው እና እንዲህ አይነት ሁኔታዎችን ስናይ ነበር። ከዛ ደግሞ በአርጊውመንት ወይም ደግሞ ይሄ ክርክር ውስጥ በመግባት ለምን እንዲህ አይነት ነገር ሆነብን በሚል ክርክር ደግሞ የቼልሲ ተጫዋቾች ቢጫ ካርድ አይተዋል። ኤንዞ ፈርናንዴዝ፣ ቶሲን አራራቢዮ፣ ኮል ፓልመር ቢጫ ካርድ ያዩ ተጫዋቾች በዚች የቀይ ካርድ ሞመንት ብቻ 3 ተጫዋች ቢጫ ካርድ አይተዋል። ተመልከቱ። አሁን አንድ ቡድን ለዋንጫ የሆነ እንዴት ነው የዋንጫ ፐርፎርማንስ እንዲያሳይ የምትጠብቁበት ቡድን፣ በከዋክብቶች የተዋቀረ ቡድን ስኳድ ጥንካሬውን ዴብዙን ስታዩት፣ ስኳድ ቫሊዩን ስትመለከቱት ኢን ሚሊየንስ ኢንቨስት የተደረገባቸው ተጫዋቾች ናቸው እዚህ ቡድን ውስጥ ያሉትና በአንድ ጥፋት 3 ተጫዋች ቢጫ ካርድ የሚያይ ከሆነ ያውም ደግሞ 3ቱም በመከራከር ከዳኛ ጋር ሰጣ ገባ ውስጥ በመግባት ከሆነ ቀይ ካርድ ቢጫ ካርድ የሚያዩት ዋጋ ያስከፍሉሃል ያለ ምንም ጥርጥር። ካይሴዶ በሌለበት ጨዋታ እንዴት ነው ቼልሲ ሲፍራከረክ የነበረው? እነዚህ ነገሮች በጣም ከግምት ውስጥ ማስገባት አስፈላጊ ነገር እና ቀይ ካርድ እኮ በጣም በቃ ኢምፖርታንት የሚሆንበት ጊዜ ሊኖር ይችላል። የሆነ ፋውል ሰርተ ወይ የሆነ ነገር ግን አቮይድ ማድረግ ይችላል። ቢያንስ ኩኩሬያ እንኳን ቀይ ካርድ ካየ በኋላ እነዚህ 3 ተጫዋቾች ለምንድን ነው ቢጫ ካርድ የሚመለከቱት? አቮይድ ማድረግ አይቻልም ነበር ወይ የእነዚህን ተጫዋቾች የቢጫ ካርድ ሁኔታ የሚለውን ነገር ለቀጣዩ ጨዋታዎች ለአዲሱ አሰልጣኝ ሊያም ሮዚነር የሚተው የቤት ስራዎች ናቸው። አንድ ፕሮግራም ሰርቼላችኋለሁ። በግራ ወይ በቀኝ ላይ ታግ ላይ ያስቀምጥላችኋለሁ የቼልሲን ቀይ ካርዶች በተመለከተ። የዛኔ 300 ምናምን ካርዶች ላይ ደርሶ ነበር ቼልሲ እና አምናም ካቻምናም በ3 የውድድር ዓመታት እና ደግሞ የዘንድሮንም ከጨመርን ቼልሲ በካርድ የሚስተካከለው ቡድን የለም። ብዙ ካርድ የሚያይ ቡድን ፕሪሚየር ሊግ ውስጥ እና ያንን ነገር የተመለከተ ፕሮግራም ሰርቼላችኋለሁ እና ኤቭሪ ዲቴሎች ደግሞ የሚገርማችሁ አብዛኞቹን ካርዶች የሚያዩት የቼልሲ ተጫዋቾች ከዳኛ ጋር ሰጣ ገባ ውስጥ በመግባት ከዳኛ ጋር አላስፈላጊ የሆኑ ቃላትን በመመላለስ በእንዲህ አይነት ሁኔታዎች ነው የቼልሲ ተጫዋቾች ካርዶችን ሲመለከቱ የምናየው እና ትላንትናም በዚህ የኩኩሬያ ቀይ ካርድ ምክንያት ብቻ 3ቱ ተጫዋቾች እንዲህ አይነት ካርዶችን ሲመለከቱ ነበር። ተጫዋቹ በቀጣይ ቼልሲ በኤፍኤ ካፕ ከቻርልተን ጋር በሚያደርገው ጨዋታ ከቻርልተን አትሌቲክ ጋር በሚደረገው ጨዋታ ላይ አይሰለፍም። ይሄ ጨዋታ የሚያመልጠው ይሆናል። በእርግጥ አሰልጣኙም ረፍት ሊሰጠው እንደሚችል ግልጽ ነው። ይህም ቀይ ካርድ ባይኖር ግን ሁኔታው በጣም ጥሩ የሚባል አይደለም። እንዲህ አይነት ዋጋ የሚያስከፍሉ ሁኔታዎችን ስለምናይ ጨዋታው ላይ ምን አይነት ነገሮች ነበሩ የሚለውን ቁጥራዊ ስታት እንኳን ስትመለከቱ ፉልሃም ሞር ክሊኒካል ለመሆን ነው ጥረት ሲያደርጉ የነበረው። በቃ ክሊኒካል ለመሆን አንዳንድ እንቅስቃሴዎቻቸው ወደ ጎል የሚያመሩበት መንገድ ባለፈው ሊቨርፑልን ነጥብ ያስጣለ ቡድን መሆኑን መርሳት የለብንም እና ለቼልሲም ቀላል ተጋጣሚ እንደማይሆን ግልጽ ነው። አይደለም በቼልሲ በኩል ተጫዋች በቀይ ካርድ ወጥቶ ይቅርና እና የመጀመሪያው ጎል ሲቆጠር በሁለተኛው አጋማሽ ነው ጎል የተቆጠረው በራውል ሄሜኔዝ አማካኝነት። የሃሪ ዊልሰን ጎል ተሽሮ ነበር። የመጀመሪያው አጋማሽ ማብቂያ ላይ የሃሪ ዊልሰን ጎል ተሽሮ ነበረ። የራውል ሄሜኔዝ ጎል ከመሃል ነው የተነሳው። ከመሃል የተነሳው ኳስ ነው እንግዲህ ቀጥታ ሳጥን ውስጥ ጥሩ ፖዚሽኒንግ ላይ የነበረው ተጫዋች ይህንን ኳስ ወደ ግብነት ቀይሮት ጨዋታው በፉልሃም 1-0 መሪነት ቀጠለ። ሊያም ዴላፕ ጨዋታው ላይ እንዳየ ነው ቢያንስ በማጥቃቱ ረገድ ጥሩ ተሳትፎ ያደረገባቸው ሞመንቶች ነበሩ። ለቼልሲ ጎል አስቆጥሯል። ሊያም ዴላፕ ቢያንስ ቼልሲን አቻ እንዲሆን የማድረግ ቼልሲን ወደ ጨዋታው ሞመንተም እንዲመለስ ያደረገች ወሳኝ ጎል ነበር 72ኛው ደቂቃ ላይ
ያስቆጠረው። እነ ዣዋ ፔድሮ አይነት ተጫዋቾች ተቀይሮ ገብቷል። እኔ የኮል ፓልመርን አስተዋጽኦ እዚህ ጨዋታ ላይ አላየሁትም ብዙም። ኮል ፓልመር ያው ዘንድሮ ከፊትነስ ጋር ከድካም ጋር ከጉዳት ጋር እየታገለ የሚገኝ ተጫዋች ነው። ራሱ ሃሪ ዊልሰን ደግሞ የመጀመሪያው አጋማሽ ላይ ጎል አስቆጥሮ የተሻረበት ተጫዋች በ81ኛው ደቂቃ ደግሞ ሌላኛዋን ወሳኝ ጎል ማስቆጠር ችሏል። ከመስመር ላይ የሚነሱ ኳሶች ለቼልሲ አሁንም ምን ያክል አደገኛ እንደሚሆኑ እየተመለከትን እንገኛለን። የትላንትናው ጨዋታ ላይ ብዙ ሙከራ አልነበረውም በሁለቱም ቡድኖች በኩል የነበረው ጨዋታ። በአጠቃላይ የትላንትናው ጨዋታ ምን አይነት እንቅስቃሴዎች ነበሩት የሚለውን ነገር እንኳን ስታዩ ቼልሲ በመጀመሪያው አጋማሽ ጨዋታው ሲጠናቀቅ ፉልሃም 6 ቼልሲ 4 ሙከራዎችን የሞከሩት ሁለቱም 2-2 ኢላማቸውን የጠበቁ ሙከራዎችን አድርገው ነበር በመጀመሪያው አጋማሽ። ከዛ በመቀጠል ግን ኤክስፔክትድ ጎል እንኳን ካየን አንድ እንኳን አይሞላም ነበር የሁለቱ ክለቦች እንቅስቃሴ። ግን ፉልሃም ደግሞ በ11 ተጫዋች ቼልሲ ደግሞ በ10 ተጫዋች እንደሚጫወት በፍጹም አንዘነጋውም። የመጀመሪያው አጋማሽ ላይ ያየ ነው ይሄን ነበር። ሁለተኛው አጋማሽ ላይ የበለጠ ቡድኑ ተጠናክሮ ነው የመጣው ፉልሃም። በአጠቃላይ በጨዋታው 54 በመቶ ፉልሃም ኳስ ተቆጣጥሯል። ቼልሲ 46 በመቶ ነው ኳስ የተቆጣጠረው። ፉልሃም 16 ሙከራዎች ሞክሮ ከ16ቱ 5ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። ከ5ቱ 2ቱ ወደ ጎልነት ተቀይሯል። ቼልሲ 14 ሙከራዎችን ሞክሮ ከ14ቱ 6ቱ ኢላማቸውን የጠበቁ ነበሩ። በኦን ታርጌት ካያችሁት ቼልሲ እንደውም የበላይነት አለው። ኳሶችን ሲያመክኑ ነበር። ሊያም ዴላፕ ሁሉ ከግብ ጠባቂ ጋር ተገናኝቶ ያመከናት ኳስ እንደነበረች አይተናል። ሌሎች ቼልሲዎች ያመከኗቸው ኳሶች ነበሩ። ቼልሲ በኤክስፔክትድ ጎልም ከፉልሃም በልጦ ተገኝቷል። 1.84 ነው የቼልሲ ኤክስፔክትድ ጎል። በአንጻሩ በፉልሃም በኩል 1.35 ነው የነበራቸው ኤክስፔክትድ ጎል። ፉልሃም 490 እንዲሁ ደግሞ ቼልሲ 392 የተሳኩ ኳሶችን ተቀባብለዋል። ቼልሲ 85%፣ ፉልሃም 87% የተሳኩ ኳሶችን ተቀባብለዋል ወይም ፓስ አኪሬሲ ነበራቸው። ፉልሃም 34 ጊዜ የቼልሲ የፍጹም ቅጣት ምት ግብ ክልል ውስጥ ኳስ ነክቷል። ፉልሃም ደግሞ ፉልሃም ማለት ነው። ቼልሲ ደግሞ 22 ጊዜ በፉልሃም የፍጹም ቅጣት ምት ግብ ክልል ውስጥ ኳስ የነካ ቡድን። ስለዚህ አብዛኞቹ ነገሮች ስታያቸው ተቀራራቢዎች ናቸው። ግን ቼልሲ ደግሞ እንዲህ አይነት ነገሮች ዋጋ ያስከፈሉት ሆኗል። አሁን እንዲህ አይነቱ ነገር ለደጋፊዎች ምን አይነት ስሜት ይሰጣል? እንደዚህ አይነት ጨዋታዎች መሸነፍ፣ እንደዚህ አይነት ጨዋታዎች ላይ 3 ነጥብ ይዞ አለመውጣት ለደጋፊዎቹ ምን አይነት ስሜት ነው የሚሰጠው? ቼልሲ እንግዲህ አሁን በፕሪሚየር ሊጉ 3 ነጥብ ካገኘ 1 ወር ሊሞላው ተመልከቱ። በ3 በ4 ጨዋታ ውስጥ እንኳን ቼልሲ 3 ነጥብ ይዞ ለመውጣት አልቻለም። እና አሁን ትላንትና ሊያም ሮዚነር ጨዋታውን ቁጭ ብሎ እየተመለከተ በነበረበት ሰዓት ላይ እሱ እንኳን እዛ ቦታ ላይ ተቀምጦ በጣም የተበሳጨባቸው ብዙ ነገሮች ነበሩ። ይሄ ነገር እንደዚህ ቢሆን፣ ይሄ ነገር እንደዛ ቢሆን፣ ለምን እንደዚህ አላደረጉም እያለ ብስጭቱን በተቀመጠበት ሲገልጽ ነበር። እና ጨዋታው ካለቀ በኋላ ቀጥ ብሎ ነው ሜዳውን ለቆ የወጣው። በቃ ብዙ ስራዎች እንደሚጠብቁት ሊያም ሮዚነር መረዳት ይጠበቅበታል። ምክንያቱም የቼልሲ ደጋፊዎች ለምሳሌ በሁለተኛው አጋማሽ በነበራቸው እንቅስቃሴ ወደ አቻነት ለመምጣት የነበራቸው ጥረት ምናልባት ጥሩ ስሜት ሊሰጣቸው ይችል ይሆናል። ግን ደግሞ ጨዋታዎች ላይ ነጥብ መጣል በቀኑ መጨረሻ ደጋፊዎችን የሚያስደስት አይደለም። እና እንደውም የቼልሲ ደጋፊዎች ስሜታቸው ይሄ ነበረ። እኛ ስለ ክሌርክ ካፒታል አይመለከተንም፣ አያገባንም። ምክንያቱም እነሱ ስለ እኛ ግድ አይሰጣቸውም። እኛ ስለ ቼልሲ ግድ ይሰጣናል፣ እነሱ ግን ስለ እኛ ስለ ቼልሲ ግድ አይሰጣቸውም ነው የሚሉት የቼልሲ ደጋፊዎች። ትላንትና ቤዳድ ኤግባህሊና እንዲሁ ደግሞ አሰልጣኙ ሊያም ሮዚነር ቁጭ ብሎ ጨዋታውን ሲመለከቱ ነበር። እና የቼልሲ ደጋፊዎች ይህንን ነው ድምፅ ሲያሰሙ የነበሩት። እኛ ስለ ክለርክ ካፒታል አያገባንም፣ እናንተ ስለ እኛ ክለብ ግድ አይሰጣችሁም፣ ስለዚህ ስለ እናንተ አይመለከተንም፣ እኛ ሮማን አብራሞቪችን እንፈልጋለን እያሉ የሮማን አብራሞቪችን ስም ሳይቀር እየጠሩም ነበረ። እና እኔ ከዚህ በፊትም እንዳነሳሁት የኤንዞ ማሬስካ ስንብት ውጤት ተኮር ስላልሆነ የአመራር ችግር ከአመራሩ ጋር እሳቸው በገቡበት ሰጣ ገባ እና ደግሞ የቼልሲ አመራሮች በኤንዞ ማሬስካ ስራ ላይ ጣልቃ በመግባታቸው ምክንያት የተፈጠረ ነገር መሆኑን በቀይ ልናሰምርበት የሚገባ ጉዳይ ነው። ያ ነው አሁን እየተመለከትን ያለ ነው እንጂ አሁን ከምናያቸው ነገሮች አንጻር ወይ ከሌሎች ሁኔታዎች አንጻር ከተመለከትን
ብዙ ጥያቄ ምልክት ውስጥ የሚገቡ ነገሮች አሉ። ለዛ ነው እኔ ከዚህ በፊትም ስናገር የአሰልጣኝ ለውጥ ማድረግ ብቻውን ውጤት አያመጣም። በተለይ እንደ ማንቸስተር ዩናይትድ እንደ ቼልሲ አይነት ቡድን ውስጥ አሰልጣኝ ሲቀያየር ውሎ ቢያድር መዋቅራዊ ነገር ውስጥ ካልተፈታ ድረስ ምንም ለውጥ ሊመጣ አይችልም። ለዛ ነው የቼልሲ ደጋፊዎችም በትናንትናው ጨዋታ ላይ እኛ ስለነ ክለርክ ካፒታል ስለነ ቶድ ቦህሊ አያገባንም፣ እኛ ስለ ክለባችን የሚጨነቅልን ሰው እንፈልጋለን ብለው የቀደመውን ዘመን ሲያስታውሱ የነበሩት እና እንግዲህ ማሬስካን አጥተዋል። አዲስ የመጣው አሰልጣኝ ምናልባት ጥሩ ፓሽን ያለው አሰልጣኝ ነው፣ ግን ያም አሰልጣኝ ደግሞ ስራውን በተረጋጋ ሁኔታ እንዲሰራ የክለቡ ኃላፊዎች፣ አመራሮች ጊዜ ሊሰጡት ይገባል። የትላንትና ውጤት ለቼልሲ ምን ማለት ነው የሚለውን ነገር መመልከትም ይኖርብናል። እንግዲህ ቼልሲ በአዲሱ ዓመት የመጀመሪያ ቀን ላይ ኤንዞ ማሬስካን ካሰናበተ በኋላ ባደረጋቸው 2 ጨዋታዎች ላይ ውጤት አልቀን ነው። በጣም ደካማ የሆነ የዲሲፕሊን ሪከርድ ያለው ቡድን ነው። በርካታ ቢጫ ካርዶችን የሚመለከት ቡድን ነው እና በእነዚህ በእያንዳንዱ እንቅስቃሴዎች ላይ የክለቡ ውጤቶች ውጤት የማጣት ሪከርድን ነው እያስመዘገበ የሚገኘው፣ ወይም ውጤት የማጣት ፋይሎች ናቸው እየተመዘገቡ የሚገኙት እና ቡድኑ ደግሞ ብዙ ሙከራዎች ኮንሲድ እየተደረጉበት ይገኛል። በመጀመሪያው አጋማሽ፣ በሁለተኛው አጋማሽ ለምሳሌ በትናንትናው ጨዋታ ላይ 16 ሙከራዎች የተሞከሩበት ቡድን ነው በሙሉ 90 ደቂቃ እና አሁን እንዲህ አይነቶቹ ነገሮች እኔ ከዚህ በፊትም የቼልሲን የዲሲፕሊን ጉዳይ በተመለከተ የኤንዞ ማሬስካ ችግር ብቻ አይደለም፣ ከነ ቶማስ ቱኸልም ጀምሮ በነ ግራሃም ፖተርም በነ ፖቼቲኖም ስር የቼልሲ የዲሲፕሊን ሪከርድ በጣም አስቸጋሪ ነበር እያልኩ ሳነሳ ነበር እና ደግሞ ጭራሽ እንደዚህ አይነት ሙከራዎች የሚሞከሩበት ከሆነ ለምሳሌ በቦርንመዙ ጨዋታ ላይ በመጀመሪያው አጋማሽ ብቻ 14 ሙከራ ቼልሲ ተሞክሮበታል፣ ያቻ በተጠናቀቀው የጨዋታ መርሃ ግብር ላይ ማለት ነው። ስለዚህ አሁን ሊያም ሮዚነር ከኮኦነሩ ቤራድ ግባሊ ጋር ቁጭ ብሎ ይህንን ጨዋታ ሲመለከት እንዲያው በቀላሉ የሚያው ነገር አይደለም። ቼልሲ ወደ ቶፕ 4 ለመመለስ እድሎችን እየተጠቀመ አይደለም። ምናልባት ለቼልሲ ጥሩ ነገሩ ቅድም መግቢያ ላይ እንደነገርኳችሁ የክለቡ የቶፕ 4ን እንቅስቃሴ በተመለከተ ምናልባት ሌሎች ነገሮችን ልናነሳ ወይም ልናይ እንችላለን። እንደው እንደ አማራጭ የማንቸስተር ዩናይትድ በተደጋጋሚ ነጥብ መጣል አሁንማ በቃ ተጣምረዋል፣ እጅ ለእጅ ነው የተያያዙት። ቼልሲ ነጥብ ሲጥል ዩናይትድም ነጥብ ይጥላል፣ ዩናይትድ ሲሸነፍ ቼልሲም ይሸነፋል። ነገሩ እንደዛ እየሆነ ነው እየቀጠለ ያለው። ቶፕ 4 ላይ ምንም ራሱ ሊቨርፑልንም ይጨምራል ይሄ ነገር። ግን ደግሞ ይሄ ነገር ምን ያክል ርቀት ቼልሲን ያስጉዘዋል? ቢያንስ ሌሎቹ ቡድኖች ነጥብ ሲጥሉ ቼልሲ አድቫንቴጁን አይጠቀምም። አሁን እኮ ተመልከቱ፣ በደረጃ ሰንጠረዡ ላይ ጭራሽ በብሬንትፎርድ መጣ፣ ኒውካስል መጣ። አሁን ቼልሲ 8ኛ ደረጃ ላይ ተቀምጧል። ስለ ዋንጫ ፉክክሩ ተውት፣ የ17 ነጥብ ልዩነት አለ ገና አርሰናል ሳይጫወት። አርሰናል ከተጫወተ 20 ነጥብ ነው የሚሆነው ልዩነቱ። ስለዚህ ስለ ታይትል አናወራም በዚህ ሰዓት። በቃ ቼልሲ አሁን በደንብ ቶፕ 4 ላይ እንዴት ነው ራሱን አስገብቶ ሊፋለም የሚችለው የሚለውን ነገር ነው ልናይ የምንችለው። እና አሁን ተመልከቱ፣ ብሬንትፎርድ 5ኛ ደረጃ ላይ መጣ በ33 ነጥብ። ኒውካስል በ32 ነጥብ 6ኛ ደረጃ መጣ። ከየት ነው የመጣው ኒውካስል? ያው ከ10 ምናምንኛ መጥቶ ነው እዚህ ደረጃ ላይ የተቀመጠው። ዩናይትድ 7ኛ ደረጃ ላይ ነው፣ ቼልሲ 8ኛ፣ ፉልሃም ራሱ 9ኛ ደረጃ ነው ከቼልሲ ጋር እኩል 31 ነጥቦች አሉት። ሰንደርላንድ 10ኛ ደረጃ ላይ ተቀምጧል። እና ይህ እንዲህ አይነት ውጤቶችን የማያስመዝገብ ሂደት ቼልሲን በፍጹም የሚያስኬድ አይደለም። አሁን በፊት 3ኛ 4ኛ ነበር፣ አሁን ጭራሽ እያሽቆለቆለ 8ኛ ደረጃ ደርሷል። ክለቡ ቶሎ ውጤቱን የማያስተካክል ከሆነ ብዙ ዋጋ የሚከፍልባቸው ነገሮች ሊኖሩ ይችላሉ። የውድድር ዓመቱ ማብቂያ ላይ ቶፕ 4 መግባት ቀላል አይደለም፣ ድሮም አሁንም ጭራሽ በጣም የሚከብድ ነው የሚሆነው። አሁን ቻርልተንን በኤፍኤ ካፕ ከገጠሙ በኋላ ከአርሰናል ጋር ደግሞ የካራቦ ካፕ ጨዋታቸውን ያደርጋሉ፣ የመጀመሪያ ዙር ጨዋታቸውን። ከዛ ቀጥሎ ከብሬንትፈርድ ጋር ነው የምዕራብ ለንደን ደርቢ ጨዋታቸውን የሚያከናውኑት እና ይህም በጣም ከባድ ጨዋታ ነው። ሊያም ሮዚነር ትላንት ቁጭ ብሎ ብዙ ነገሮችን ወስዶ ነው ወደ ቤቱ ሄደው። ምክንያቱም እዚህ ክለብ ውስጥ ያለው ክፍተት እንዲህ በቀላሉ የሚፈታ አይደለም። ብዙ የቤት ስራ፣ ብዙ ለውጦች የሚፈልግ ቡድን ነው። ኢቨን ቢቻል በዚህ የዝውውር መስኮት ተጫዋቾችን ማስፈረም የሚችልበት ሁኔታ ላይ ቢኖር በጣም ጥሩ ነው። ምናልባት የሚፈልጋቸውን ተጫዋቾች ገበያው ላይ ያገኝ ይችላል እንጂ
ማክፋርሌን ጊዜያዊ አሰልጣኝ ጨዋታው ካበቃ በኋላ ዘንድሮ ብዙ ቀይ ካርዶችን ተመልክተናል። ነገር ግን አለ ይሄ ነገር ደግሞ ካየነው በእንዲህ አይነት ሁኔታ ላይ ምክንያቱም አሁን ቼልሲ ውጤት ባጣ ቁጥር ዲሲፕሊኑ ደግሞ አብሮ ይነሳል ወይ ተጫዋቾች ቢጫ ካርድ ይመለከቱና ለቀጣዩ ጨዋታ የማይደርሱበት ሁኔታ ይፈጠራል። ልክ ካይሴዶ የሆነ ጊዜ እንደሆነው እንደተፈጠረው አይነት ማለት ነው። ያ ተጫዋቾችን ዋጋ የሚያስከፍል ክለቡን ራሱ ዋጋ የሚያስከፍል አይነት ነገር ይፈጠራል። አንደኛ ነገር እሱ ነው። ሁለተኛ ነገር ደግሞ ከዚህም ባለፈ እዛው ጨዋታ ላይ የሚታዩ ቀይ ካርዶች አሰልጣኙ ኤንዞ ማሬስካም ከዚህ በፊት ሲናገሩ እንደነበረው በቃ ቀይ ካርድ ስንመለከት ነገሮችን ማኔጅ ለማድረግ የምንቸገር ከሆነ በጣም ከባድ ነው ብለው ሲናገሩ ነበር። ምክንያቱም ክለቡ ቀይ ካርድ ባየ ቁጥር ሰፈር ሲያረግ ስትረግል ሲያረግ እንመለከታለን እና አሰልጣኙ የተናገረው ካሉም ማክፋርሌን ቀይ ካርድ መመልከት የዲሲፕሊን ማጣት ወይም ደግሞ የዲሲፕሊን ችግር ብቻ ላይሆን ይችላል የሚል ሀሳብም ጭምር ነው የሰጠው እና እንዲህ አይነቱ ነገር ሌሎች ምክንያቶችም ሊኖሩ እንደሚችሉ ነው አሰልጣኝ ጠቆም ያደረገው። በእግር ኳስ እንደዚህ አይነት ነገር ይፈጠራል። ማርክ 1-1 ነበር ከተጫዋች ጋር የተገናኘው እና እንደምታውቁት በፕሪሚየር ሊግ ከሚገኙ ምርጥ ተከላካዮች መካከል ዓለም ላይም ከሚገኙ ምርጥ ተከላካዮች መካከል አንዱ ነው እና ዲፌንድ ማድረግ ነበረበት። ያንን ነገር አድርጓል። ነገር ግን ነገሩ ደግሞ በጣም አስቸጋሪ ነው እና ሃሪ ዊልሰን ደግሞ ኳሊቲ ያለው ፈጣን እጅግ በጣም ጥሩ ጎበዝ ተጫዋች ነው የሚል ሀሳብ ሰጥቷል። ነገር ግን አለ ካሉም ማክፋርሌን ከቀይ ካርዱ በኋላ የተመዘገቡት 3 ቢጫ ካርዶች በደንብ ኮንሰርን ሊያደርጉን የሚገቡ ነገሮች ናቸው። ይሄ ነገር እንዲሆን በፍጹም አንፈልግም የሚል ሀሳብ ሰጥቷል። አሁን የነገርኳችሁ ነገር ይሄን ነው በቃ። ምክንያቱም ኦኬ አንድ ተጫዋች ቀይ ካርድ ተመለከተ፣ ከዛ በኋላ ግን ስሜትን ኮንትሮል ማድረግ ያስፈልጋል። በአንድ ተጫዋች ቀይ ካርድ መመልከት ምክንያት 3 ተጫዋቾች ቀጥሎ ቢጫ ካርድ የሚያዩ ከሆነ ከዳኛ ጋር ሰጣ ገባ ውስጥ በመግባት ይሄ ቼልሲን ሊያስጨንቅ የሚገባ ጉዳይ ነው። ስለ ሊያም ሮዚነርም አስተያየቱን ሰጥቷል ማክፋርሌን። ሊያም የመጣው ገና ትላንት ነው እና እንግዲህ የ1 ሰዓት ቆይታ ነበረን በልምምድ ላይም የሚል አይነት ሀሳብ ሰጥቷል። ልምምድ ከማድረጋቸው በፊት ቆይታ ማድረጉንም ጭምር ነው የገለጸው እና እንግዲህ ወደ አዲስ ክለብ መጥቷል፣ ተነጋግረናል፣ በጣም የመጓጓት ስሜት አለ የሚል ሀሳብም ጭምር ነው የሰጠውና ልምምዱንም መመልከቱን ልምምድ ሜዳ ላይ ተገኝቶ ልምምድ መመልከቱንም ጭምር አንስቷል። እንግዲህ ቼልሲ በአዲስ አሰልጣኝ ከዚህ በኋላ ይቀጥላል። አሁን ደግሞ አዲሱ አሰልጣኝ ከመጣ በኋላ የቼልሲ ውጤት የሚጠፋ ከሆነ ቼልሲ 3 ነጥብ ማያገኝ ከሆነ ምንድን ነው ምክንያት ተደርገው የሚቀመጡት የሚለውን ነገር አብረን የምናየው ይሆናል። ግን ከዚህ በኋላም ያሉት ጨዋታዎች ቀላል አይደሉም። ቶፕ 4 ለመግባት ቼልሲ ያሸነፈ እስካልሄደ ድረስ 3 ነጥብ እያገኘ እስካልሄደ ድረስ ዘንድሮ ነገሮች በጣም አስቸጋሪ ሊሆኑ ይችላሉና እነዚህ ነገሮች በደንብ ትኩረት ሰጥቶ ማየት እጅግ በጣም አስፈላጊ ነው የሚሆነው ማለት ነው። ስለ ቼልሲ ትላንትናው ጨዋታ ምን ትላላችሁ? ከፉልሃም ጋር ስለተደረገው ጨዋታ፣ ስለ ቀይ ካርዱ እንዲሁም ደግሞ ስለ ሌሎች ነገሮች ምን ሀሳብ አላችሁ? አሰልጣኙስ ምን አይነት ውጤት ይጠብቀዋል? ምን አይነት ፈተናዎች በቼልሲ ቤት ይጠብቁታል? ሊያም ሮዚነር ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ቀጣይ የፕሪሚየር ሊግ ጨዋታዎች አይኖሩም ለጥቂት ቀናት። በኤፍኤ ካፕ እና በካራቦ ካፕ ቼልሲ ወሳኝ የሆኑትን የጨዋታ መርሃ ግብሮች ያከናውናል። ሊያም ሮዚነርም 1 ብሎ በቼልሲ ስራውን የሚጀምር ይሆናል ማለት ነው።